በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን ይላል። ወገኖቼ ነፍስን የሰጠ መብልን አይሰጥምን? ቁርበትን የተከለ ሰውነትን የፈጠረ ልብስን ይነፍጋልን? እግዚአብሔር ለሚበልጠው ከታመነልህ በሚያንሰው ነገር መጠርጠር ይገባሃልን? ፍጠረኝ ሳትለው ፈጥሮሃል። ካለመኖር ወደ መኖር አምጥቶሃል። ያላሰብከውን ነገር አምጥቶ ሰጥቶሃል። በጸጋ አክብሮሃል። ታዲያ ፊንጥሬ ኩባያ ውሃ እኔንና አንተን ይነፍገናል? እግዚአብሔር ፊት እንደ ልጆች መሆን ስላልቻለን እኮ ነው። አባት ለልጆቹ እንደሚራራ እግዚአብሔርም ለኛ ይራራል አይልም የእግዚአብሔር ቃል? እግዚአብሔር እኮ ከአባት በላይ አባት ነው። ከእናት በላይ እናት ነው እኮ እግዚአብሔር። እኔና እናንተ ለልጆቻችን እንዲህ ማሰብና እንዲህ ማሳረፍ ከቻለ እግዚአብሔርን በአባትነት እንዴት ተጠረጥሩታላችሁ? ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውሉ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጨቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። በአንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 7 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። በሁለት ነገር ነው እንዳንጨነቅ የሚነግረን በዚህ የመጽሐፍ ክፍል ላይ። አንደኛ ስለኛ የሚያስብልን አለ። እርሱ ስለ እናንተ ያስባልና ይላል። ስለኛ ያስባል አያስብም? ያስባል አያስብም? ስለኛ ያስባል። አንድ ሁለተኛ የሚያስጨንቀንን ነገር እንኳን ቢኖር ልንጥልለት የምንችለው አምላክ እንዳለ አስተምሮናል። ለዚህ ነው እሱ ያስብልናል፣ ደግሞስ እንጥልለታለን። ለዚህ ነው የሚያስጨንቀን አንዳች ነገር እንዳይኖር የተመከርነው። ወገኖቼ እኔ አሁን የ3 ልጆች አባት ነኝ። ሕፃናት ልጆች አሉኝ። ምን እበላለሁ፣ ምን እጠጣለሁ፣ እንዴት እኖራለሁ ብለው ያስባሉ አስቡ? ያስባሉ አስቡ? ሕፃናት እኮ ናቸው። ያስባሉ አስቡ? ለምን ነው የማያስቡት? እኔ ያለሁላቸው ስል ደግሞ እንደ ተንኮለኛ መድኃኒዓለምስ እንዳትሉኝ። እኔ ያለሁላቸው አይደለ? ወጥቼ ወርጄ ለፍቼ አስቤላቸው ስለነሱ እኔ ምን አደርግላቸዋለሁ? ኖርላቸዋለሁ። እውነት አሰብ። ስለዚህ እነዚህ ሕፃናት ልጆቼ በጣም እንኳን ሊጨነቁ ሐሳብም የላቸው፣ በፈንጠዝያ ሊሞቱ ነው ለራሳቸው ነው አይደለም? ወገኖቼ እኛ እኮ በጣም የምንጨነቀው በእግዚአብሔር ፊት እንደ ልጆች መሆን ገና ስላልቻለን። ደርሶ አሳቢዎች፣ ደርሶ ተካዦች፣ ደርሶ ተመሳጮች፣ ደርሶ አጉረምራሚዎች የሆነው በእግዚአብሔር ፊት እንደ ልጆች መሆን ስላልቻለን እኮ ነው። አባት ለልጆቹ እንደሚራራ እግዚአብሔርም ለኛ ይራራል አይልም የእግዚአብሔር ቃል? እግዚአብሔር እኮ ከአባት በላይ አባት ነው። ከእናት በላይ እናት ነው እኮ እግዚአብሔር። እኔና እናንተ ለልጆቻችን እንዲህ ማሰብና እንዲህ ማሳረፍ ከቻለ እግዚአብሔርን በአባትነት እንዴት ተጠረጥሩታላችሁ? ይህንን ወንድሜ ፊቴ ስላለ ከግር ጋር አንስቼ ብድግ ባረገ ጥሩ ስሜት ይሰማል? ኮንፈርት ይሰማል? ምቾት ይሰማል? እንደውም ማሳሰቢያ ያበዛል። ጠበቅ አድርገኝ እንዳትለይ አይለኝም? የኔን ቤቢንስ ብድግ አድርጊያት ብሸከማት ምን ነው ብታረገው? ትከሻዬ ላይ ለጥ ነው የምትለው። ምናልባት እንደ እከም ለሽ ልትል ትችላለች። ነው አይደለም? ይኸውላችሁ እንዳደገ ሰው መመሪያ መስጠት እጆቻችንን ይዞን እንዲመራን ሳይሆን እጁን ይዘን እንድንመራው ስለምንፈልግ ልጆች መሆን ስላልቻለን እኮ ነው ወገኖቼ። መተኛት አልቻለም።
ክንዶቹ ላይ መጣል አልቻልንም። ኃይሉ ላይ መጣል አልቻልንም። ልንመካበትና ልንተማመንበት አልቻልንም ወገኖቼ። ያን ሕፃን ሰምታችሁት የለ? በሆነ በጣም በሞትና በሕይወት መካከል ባለ በሚጥል ቦታ ላይ አንድ ሰው ይዞታል እና በጣም ተመችቶት ያኮርፋል። ግን በጣም አደጋ ሊያመጣ የሚችል ቦታ ነው። ይሄ ልጅ በጣም የተመቸው ለምንድን ነው ተብሎ ሲጠየቅ ለካ የተሸከመው ምኑ ነው? አባቱ ነበር። ወገኖቼ በአባታችን እጆች ውስጥ እንዳለን ታስባላችሁ? ለዛ እኮ ነው የምንጨነቀው። እስኪ ልጠይቃችሁ፣ በእናቶቻችን ማህፀን እያለን ደማችን ሳይረጋ አጥንታችን ሳይሰቃ ገና ያኔ ደም አድርጎ የሰራ አጥንት አድርጎ የሰካብን እንዴት እንደምንበላ እንኳን እኛ እናታችን እንኳን ታውቃለች። ሰው ሁሉ ሊረዳው በማይችለው ጨለማ በሚመስል በዚያ ህይወት ውስጥ እኛን ሰው ያደረገን ማን ነው? እኛ በማናውቀው ዓለም ውስጥ እንኳን እግዚአብሔር እኮ አኑሮናል። እውነት አስብ። እናትህ እንኳን ሳታውቅህ እናትህ ሥላሴ ያውቀዋል። አባትህ እንኳን ሳይረዳህ አባትህ እግዚአብሔር ያውቀሃል። በዚያ ጥልቅ ጉዳይ ውስጥ እንኳን እግዚአብሔር ማኖር ከቻለ ዛሬ ህይወት ዘርተህ መንቀሳቀስ እየቻልክ እግር እጅ ኖሮ ማሰብና መመዘን እየቻልክ እግዚአብሔር ይተወኛል ብለህ እንዴት ታስባለህ? አትጨነቁ። እማንጨነቀው ስለኛ በርግጥ የሚያስብ እግዚአብሔር ስላለ ነው። አንደኛ። ሁለተኛ ለምንድን ነው በጣም ማንጨነቀው ካላችሁ የሚበልጠውን የሰጠን እግዚአብሔር የሚያንሰውን እንደማይከለክለን ስለምናውቅ ነው። እውነት አስብ። የሚበልጠውን ሰጥቶናል አልሰጠንም? ይኸውላችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን ይላል። ወገኖቼ ነፍስን የሰጠ መብልን አይሰጥምን? ቁርበትን የተከለ ሰውነትን የፈጠረ ልብስን ይነፍጋልን? እግዚአብሔር ለሚበልጠው ከታመነልህ በሚያንሰው ነገር መጠርጠር ይገባሃልን? ፍጠረኝ ሳትለው ፈጥሮሃል። ካለመኖር ወደ መኖር አምጥቶሃል። ያላሰብከውን ነገር አምጥቶ ሰጥቶሃል። በጸጋ አክብሮሃል። ታዲያ ፍንጥሬ ኩባያ ውሃ እኔንና አንተን ይነፍገናል? ለዚህ እኮ ነው አይበልጥም ወይ ይላል። የሚበልጠውን ከሰጠኋችሁ የሚያንሰውን ነገር እነፍጋችኋለሁ ወይ እኮ ነው የሚለው ወገኖቼ። ለሚበልጠው የታመነልን በሚያንሰው ነገር እንዴት ትጠረጥሩኛላችሁ ነው እኮ የሚለን። ለዚህ እኮ ነው ነፍስን የሰጠ ምግብ መስጠት ይሳነዋል ወይ? ደግሞስ ስጋን ከአራቱ ባህሪያት አዋህዶ የፈጠረ ልብስ መስጠት ያቅተዋል ወይ? ሳትጠይቀው የሰጠህ አይደለምን? ሳትለምነው ያመጣህ አይደለምን? በሚያንሰው እጅግ ዝቅ ባለው ነገር አምላክህን ልትገምተው ይገባልን? ደግሞስ ስጋን አስነስቶ ነፍስን አዋህዶ ኋላ በመንግሥተ ሰማያት እጅግ መንፈሳዊ ሕይወትንና ምግብን የሚሰጠን አሁን በምድራዊ ነገር እሱ ይጠረጠራልን? በሚበልጠው ታምኖልሃል። በሚያንሰው ነገር ለምን ትጨነቃለህ? ደግሞስ ስጋውን የቆረሰልህ ደሙን ያፈሰሰልህ ራሱን የሰጠልህ ከዚያ ወዲያ ያለውን ነገር እንዴት ይነፍገኛል ብለህ ታስባለህ? ከሰማይ የወረደው ለአንተ ነው። መስቀል ላይ የቆመው ለእኛ ነው። ስጋውን መብል ደሙን መጠጥ አድርጎ የሰጠን እህል ምግብ ልብስ እግዚአብሔር ለዚህ ሳይታመን ይቀራል። ለዚህ ነው አትጨነቁ የሚለን። የሚበልጠውን ከሰጠው ግድ የለም በሚያንሰው ነገር አጠርጥረኝ ታመነኝ የሚለን እኮ ለዚህ ነው ወገኖቼ። ምድርን ያመናትን ያክል እንኳን እግዚአብሔርን እኮ ማመን አቅቶናል። በምድር ላይ የምንሽከረከረውን ያክል እንኳን
እግዚአብሔርን መታመን አቅቶና እመነኝ የሚለው የሚበልጠውን ከሰጠው የሚያንሰውን አልነፍግም ቃል እገባልሃለሁ እኮ እያለ ነው። እናት ልጇ ጡቷ ሲስብላት ማግ ሲያደርግላት በጣም ደስ እንደሚላት እግዚአብሔርም እኮ ስናምነው በጣም ደስ ይለዋል ወገኖች። እንድናምነው የሚፈልገው በዚህም ጭምር ስለሆነ እኮ ነው አትጨነቁ የሚለን። የሚበልጠውን አድርጎልናል ወገኖቼ። ዝቅ ይልና አዕዋፋትን ተመልከቱ ይላል። ወገኖቼ እናንተ ከወፎች አትበልጡምን ይላል። ጌታችን ለወፎች ሞተን? ጌታችን ለቁራዎች መጣን? ቁራዎችና ወፎች ጉዳዮቹ ነበሩን? ጉዳዮቹ እኮ አንተ ነህ። ጉዳዮቹ እኮ እኛ ነን። እናንተ እኮ ከወፎች እናንተ እኮ ከቁራዎች ትበልጣላችሁ። ግዛን የሌላቸው ፍጥረታት በሙሉ ሕያዋን ካደረጋቸው ለእናንተ የሚነፍጋችሁ ነገር ስላለ ትጠረጥሩታላችሁ ነው እኮ ሚለን። አዕዋፋትን ተመልከቱ ሚለን እኮ ይህንን ነው። ከተፈጥሮተ አዕዋፍ ተፈጥሮተ ሰብእ አይበልጥም ይላሉ ሊቃውንት። እኛ እኮ እንበልጣለን። በምድር ላይ ለሕያው እግዚአብሔር እንደ ሰው ያለ ማን አለ? ወፎችን ካልተወ፣ ጫጩቶችን ካሰበ፣ ቁራዎችን ከመገበ ወገኖቼ እኛን እንዴት ይተወናል ብለን እናስባለን? በዚህ አለማመን ራሱ ከባድ አይደለም እንዴ? ያቺ ንጓለቆት የምትባል ታሪክ ሰምታችኋት ይሆን? ነሐሴ ላይ ቤተክርስቲያን የምትሰብካት ቁራ ልጅ ትወልዳለች። ልጅ እንደወለደች ልክ ስትወልዳት በጣም ላባ የሌላት ምልጥልጥ ያለች አይን የሌላት ምንም ነገር የሌላት አስፈሪ ድቡልቡል ነገር ትመስላታለች። ከዛስ እናቶዬ እቺማ ልጅ አይደለችም ብላ በራት ትሄዳለች። ምን አይነት እናት ነች እንዳትሉ እናንተ ምን ታርግ? ደንግጣ እኮ ነው። ከዚያስ አይን የለው ሄዶ አይበላ፣ ገና አይኑ ሞጭሟጫ ነው። ክንፍ የለው አይበር፣ ምን ይስራ? እግር ገና አላወጣ አይድ። ማን አለው ለዚህ ቁራ? ወገኖቼ የምንበርበት እግር እንኳን ባይኖረ እንዴት የታመነልን አምላክ እንደሆነ ቤተ ክርስቲያን የምታሳየን በዚህ እኮ ቁራ ነው ወገኖቼ። ጉልበት የለው አይፎካከር፣ ገና የአንድ ቀን ጫጩት ነው። ኃይል ኖሮት እንዳይቀማ ትር ብር እንዳይ ገና ከምድር አልተነሳ፣ ወደ ከፍታ አልገባ። ዘመድ አዝማድ የለው፣ ብቻውን ነው። እናቱ ጀርባውን ሰጥታው የበረረች ናት። ታዲያ ለዚህ እውር አሞራ፣ ለዚህ እግር ለሌለው ቁራ፣ ለዚህ ጉልበት ላጣ መናኛ ማንም ያኖረው ይመስላችኋል? ማንም ያኖረው ይመስላችኋል? ወገኖቼ ዘመድ የለኝም ብላችሁ ሆዳ ይባሳችሁ። እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው። ከወንድም በላይ ወንድም ነው። ከእህት በላይ እህት ነው። እንደ ደመና የከበቡን ቅዱሳን አሉን። ስለኛ ምጥ የሚያዙ እንኳን ሥላሴ ስለ እናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ? አልገባንም እንጂ እንደ ከዋክብት የሚበዙ እንደ አሸዋ የሚሰፉ ዘመዶቻችን እኮ አሉ። ዘመድ ተወኝ፣ ደጋፊ አጣው፣ ረጂ አጣው፣ ተመልካች አጣው ብላችሁ ለምን ወድ ይብሳችኋል? ለምን ጭንቀት ይገባችኋል? ለምን አቅል ያስታችኋል? ለምን አንገታችሁን ቅብር ያደርገዋል? ብቻችሁን እንኳን ብትሆኑ መብረሪያ ክንፍ ብታጡ መመልከቻ አይን ባይኖራችሁ
መመከቻ ጉልበት ባይኖራችሁ እርጅና ቢጫናችሁ ግድ የላችሁም። እግዚአብሔርን እመኑት። ያስርባችሁ እንደሆነ እዩት፣ ያስጠማችሁ እንደሆነ ፈትኑት። ምን እንደሚያደርግ ታውቃላችሁ? ያ ጫጩት ሲወለድ የሚያጣብቅ ነገር አብሮ ይዞት ነው የሚወለደው። ስቲኪ የሚያጣብቅ ነው። ከዛስ ይሄንን እንደ ምግብነት የሚጠቀሙ ጥቅቅን ሕዋሳት ይመጡና ነፍሳት ይመጡና ላዩ ላይ ያርፋሉ። አጅሬስ ሳብ እያደረገ ይመገባቸው ይጀምራል። እየሰማችሁ ነው። መጠጥ እያደረገ ያስገባቸዋል። ጥቂት ጊዜያት እንዳለፉ ላባ ማውጣት ይጀምራል። ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል? እንደዚህ እንኳን ብትሆኑ መጋቢ አላችሁ። አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ይህንን ነው ማየት ያልቻልነው። ተስፋ ምን እዩት። ምን አለው ምን አለው? ያቺን የሉቃስ ወንጌል ምዕራፍ 18ን ሴት አላያችኋትም? የምታስፈራራባት ባል የላት፣ ሞቶባታል። የምትማርክበት ውበት የላትም፣ ደምግባት የላትም፣ አርጅታለች። የምትደልልበት ገንዘብ የላትም፣ መናጢ ናት። ግን ዳኛው ስለ ዝብዘባዋ ሲል ሰማት ይላል። ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውሉ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጨቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ብርቱ ጸሎት፣ ጥብቅ ሱባኤ፣ የእውነት ደጅ ጥናት አለ። ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ምንም እንኳን ባይኖርህ ይሄው የተስፋ አይደል? ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን።